ሰላም እንዴት ናችሁ? የገልሜ ቤተሰቦች ሆይ ዛሬ ደግሞ ቆንጆ ፊልም አጠር ያለ ገለጻን ይዤ መጥቻለሁ። ራሴም አይቼ የወደድኩትን ፊልም። የፊልሙ ርዕሳችን ደግሞ ዋና ገጸ ባህሪ ወነስደይ የምትባል ትንሽዬ ህፃን ልጅ ነው። እቺ ህፃን ልጅ 13 ዓመት ነው። ግን 13 ዓመት ብትሆንም ምንም አይነት ፍርሃትና ምንም አይነት ተጽዕኖ የለባትም። ወነስደይ ሁሉ ጊዜ የምትለብሰው ልብስ ጥቁርና ነጭ አዘውትራ ነው የምትለብሰው። የራሷን ፊት እየቀያየረች ወደ ሁለተኛ ደረጃ ትምህርት ቤት ትመጣለች። እዛም ሮከሯ ውስጥ እቃ ማስቀመጫ ውስጥ ስትከፍተው የራሷን ወንድም እዛ ውስጥ ታፍና ታገኛለች። ማን እንዳፈነም እቺ ልጅ ደግሞ የተለየ ስጦታ አለባት። ሰውን በመለካት ብቻ ማን እንደዚህ እንዳደረገ መንገር ትችላለች፣ ማወቅ ትችላለች። ሎከሯ ውስጥ ታፍኖ ያለው ተኩሲሊ ወንድሟ ነው። አፏ ውስጥ የአፕል ፍሬው ተቀርቅሮበት እዛ ውስጥ ምንም ድምፅ እንዳይሰማ ነበር እዛ ውስጥ የነበረ ልጁ። ወነስደይ ልጁን ከወጣች በኋላ ወንድሟ ማን እንደዚህ እንዳደረገው የተለየ ምታቷን ልብ ይዛ ታውቃለች። ወነስደይ በዚህ ጊዜ ደግሞ እንደ ማንኛውም ልጅ ተጽዕኖ እንደሌለባትም ሌላ ደግሞ ችሎታ ያላች እሷ መሆኑን፣ በሌላ በኩል ደግሞ ሰውን በመንካት ብቻ ማን እንደጎዳ ልጅ ማወቅ ትችላለች። ወነስደይ ያለፈውና የወደፊቱም አስማታዊ ኃይል ለምታጣ ነው ያለበት እሷ ላይ። ወንድሟን ያስቸገሩት ደግሞ ዋና ውስጥ የተወጣጡ ጉልብ አስቸጋሪ ልጆች መሆኑን አወቀች። በሁለት ከረጢት የያዘችው የባህር አደገኛ ነካሺዎች ይዛ እዛ እነሱ የሚዋኙት ውሃ ውስጥ ለቀቀችው። የወንድሟ ጠላቶች በፍርሃት ነፍሱን እያዳኑ እየሮጡ እያለ ነካሺዎች እየሮጡ ውሃ ውስጥ ነከሱት ሰዎች ነው። በዚህ ጊዜ ደግሞ ወንድሟን ማን እንዳሰቃየው ለሷ ግልጽ ይሆንለታል። ይሁን እንጂ በዚህ ድርጊት ምክንያት ከትምህርት ቤት ተባረራለች። በዚህ ጊዜ ደግሞ የወነስደይ ቤተሰቦች ሊቨርሞል የተባለው ሌላ ትምህርት ቤት አስገቡት። ይህ ትምህርት ቤት ሊቨርሞል የተባለው ደግሞ እዛ ውስጥ የሚማሩት ልጆች ደግሞ የተለየ ነበረ። ምክንያቱም እዛ ውስጥ የሚማሩ በአስማታዊ ምክንያት ከህብረተሰቡ የተገለሉ ሰዎች ናቸው። የወነስደይ ቤተሰቦች ደግሞ ይሄ ነገር ሰምተው ነበሩ እንደዚህ እንደሆነ። ይሁን እንጂ ወነስደይ ደግሞ የቤተሰቦቿን ምክንያት ስላላወቀች በጣም ተናዳ ነበረ። እሷ ደግሞ ተናደች። ይህ ትምህርት ቤት ልክ እንደ ሌላ ትምህርት ቤት እንደዛ አንድ መሆኑ ነበረ ያመነች። በዚህ ጊዜ አንድ ሰው ከሊቨር ትምህርት ቤት ሳይርቅ ከታክሲ ውስጥ ሲወርድ አንድ ሰው እናያለን። ከታክሲ ውስጥ እንደወረደም እዚህ ሰፈር ያሉት ሰዎች እንዳለ አስፈሪ እንደሆነው ብታስጠነቅቅ ብትሞክርም ሰውየው ግን ከዚህ በፊት የተገለለ ሰው ጋር ኖሬ ያውቃለሁ፣ ስለዚህ ማንንም አልፈራም፣ ማንም አይነካኝም ብሎ ለሷ መልስ ሰጣት። ነገር ግን ትምህርት ቤቱ እንዳለፈ እረፍት ለማድረግ ቁጥጥ ይላል መንገድ ላይ። ነገር ግን ሳይታሰብ አንድ ፍጥረት ትልቅዬ ወደ እሱ መጣ። ምንም ሳይታሰብ ጥቃት ያደርስበትና ይገለዋል እሱም እዛ። በዚህ ጊዜ ወነስደይ ትምህርት ቤት ውስጥ ከመምህሯ ጋር ብቻን ቁጭ እያለት እናያለን። ትምህርት ቤት ውስጥ ወነስደይ ደግሞ ቁጭ ስትል ከአስተማሪው ጋር፣ አስተማሪ ደግሞ አብረን ስንማር ከእናትሽ ጋር ጓደኛ ነበርን፣ አንድ ክፍል ነው የተማርነው ብላ ለወነስደይ ትነግራለች። ወነስደይ ደግሞ እንዴት ከእናቴ ጋር ተምረሽ እዚህ የደረስሽ ውስጥ አይምሮሽ እንዴት ነው ትክክል የሆነው ብሎ ለአስተማሪው ጋር ታወራለች። እንደ እድል ሆኖ ደግሞ አስተማሪዋ የስድብ ሆነ ስላቋን ችላ ብለው አለፈች። ወላጆቿም እዛው ገንዳ ዋና ውስጥ ያደረገችውን ክላት ፍርድ ቤት ቀርባ የአይምሮ ሕክምና እንድትከታተል እዛ ሄዳ እንድትጣራ ተፈልጎ ነበረ። በፍርድ ቤቱ ትዕዛዝ አይምሮ ችግር እንዳለበት ሳይክሪስቷ ጋር ሄዳ እንደተመለሰች ለፍርድ ቤቱ ወረቀት ተቀረበ። ትምህርት ቤት አጠገብ ትንሽ የከተማ ውስጥ ዶክተር ባላር የተባለ ስነ አይምሮ ሐኪም የሆነ ሰውየው ወነስደይ ደግሞ በሳምንቱ 2 ጊዜ 3 ጊዜ እዛ ሕክምና አይምሮ ውስጥ ወስዳለሁ ብላ እናቷ ለፍርድ ቤት ታቀርባለች ቅሬታ። የአይምሮ በሽተኛ ስለሆነች ወነስደይ በጥፋቷ በሆኑ ብላ አይደለም ያደረገችው ብላ ፍርድ ቤቱን እያሳመነች ነው። ከዛ በኋላ ርዕሰ መምህሯ የራሷን ቤት ለማሳየት ወነስደይን ይዛ ወደ ቤቷ ትሄዳለች። እዛ ውስጥ ስትኖር ኤዲት የምትባል ጋር ትገናኛለች ወነስደይ። ይህ ጠባይ ደግሞ ከፍጹም ከወነስደይ ጋር ተቃራኒ ነበር። ይህ ደግሞ ትምህርት ቤት የተለያየ ቀለም በመቅባት ማሳመር ትወዳለች ትምህርት ቤትን። ከዚህ የተለየ ደግሞ ወነስደይ የተለየ አመል ያለባት ደግሞ ምንም ትምህርት ቤት ውስጥ ሰው መግዳት፣ ሰው መግደል፣ ሁሉ ነገር ትፈልጋለች። እዛ ውስጥ አስተማሪ እንኳን ትንኮት ታደርስበታል። ይህን ወነስደይ ቀለሟን ስለማትወድ እዛ ዴኒ ጋር ያለው ቀለም የተቀባ ግድግዳው ሙሉ አይታ በጣም ቁጣውን አሳሳባት። የትምህርት ቤት መምህር ርዕሰ ትልቁ ደግሞ እሷ አማራጯን ቀይና ጥቁር ስለምትወድ ብሎ ዩኒፎርምን በሙሉ ክፍሉን አቀየረው። ኔሊት ደግሞ ትምህርት ቤት ውስጥ የተገለሉ ተማሪዎችን እያሳየች ትምህርት ቤቱን ሙሉ በሙሉ ግቢውን ማጎብኘት ጀመረች። አብዛኛው ተማሪዎች በአራት የተከፋፈሉ መሆኑን ታሳየዋለች። አንደኛ በአምቤሮች ናቸው፣ ሁለተኛው ተኩላዎች፣ እዚህ ውስጥ ራሷን ትከትታለች። ሶስተኛው ሳይረስ ሲሆኑ ደግሞ ድምፃቸውንና ውበታቸውን ብቻ ሌሎችን በመቆጣጠር ኃይል አላቸው።
አራተኛው ጎርሎስ ሲሆኑ በአይናቸው እይታ ብቻ ማንንም ወደሱ መጠጋት የማይችል ሰዎች ናቸው። እዚህ ትምህርት ቤት ውስጥ ብዙ ተማሪ ስላለ ግን ከዚህ አራት ቡድን ውጪ ለመሆን አይቻልም ተብላ ትናገራለች የጎበኘች። ከትንሽ ቆይታ በኋላ የወለስደይ ቤተሰቦች ሊያሰናብቱት ይመጣሉ። ሳይቆዩ እዛ የወለስደይ እናት ወርትሻ ደግሞ በምንም ተአምር ከዚህ ቤት ውስጥ እወጣለሁ ብለሽ እንዳታስቢ ብላ ለልጇ ትነግራለች። ወለስደይም እየቀለደችም በእርግጠኝነት እዚህ ግቢ ውስጥ አመልጣለሁ እንጂ መጨረሻችን ግን እኛ አሁን መገናኘታችን የመጨረሻ ሊሆን ይችላል ብላ ለእናቷ እንደ ቀልድ አድርጋ ታወራለች። የወለስደይ ቤተሰቦች እንደዛ ብለው መውጣት ይጀምራሉ። ሲወጡ ደግሞ ቲንግ የሚባለውን እሷን ሰዎችን የሚቆጣጠር ትንሽ የእጅ ቆራጣ ሰጥቶት ይሄዳሉ። ቲንግ ደግሞ እንደ አንድ ቤተሰብ ከወለስደይ ጋር አብሮ እየኖረ ትምህርት ቤት ይኖራል። አብሮ እያለ ደግሞ ወለስደይን በደንብ እንዲከታተላት ነበር። ከሆነ ጊዜ ደግሞ ትንሽ ቆይታ በኋላ ፖሊሶች እዛ መጨረሻ ታክሲ የሚሰራው ሰውየውን የተገደለ ጫካ ውስጥ ያገኛሉ። አብዛኛው የሰውነት ክፍሉ በየቦታው ተበታትኖ እያለ የተቆራረጠውን እየለቀሙ ነው ፖሊሶች። የተወሰኑ አካላቹ ደግሞ ከቦታው ተሰውረዋል። ተማሪዎቹም ደግሞ ከዚህ አሳሳቂ ሞቱ በኋላ ጀርባ ያሉት የተወሰነ ቡድኖች እንዳሉ ተነጋገሩበት። ነገር ግን ተጨባጭ ማስረጃ አለማግኘቱ ዝም አስብላቸዋል። እዚህ በኩል ደግሞ ኤሌድና ወለስደይ ሁሉ ጊዜ በተቃራኒ ምክንያታቸው ይጋጩ ነበር። ሁሉ ጊዜ በተመሳሳይ ጊዜ ሁለቱ ሲጣሉ ስማ ሚስቶርን የተባለች አንድ ሴት የእጽዋት መምህር ወደ እሱ ትመጣለች። ከሌበር አካዳሚ ውስጥ ብቸኛው ሀሳብ የሆነች እቺ አስተማሪ ብቻ ናት። እንደመጣች ብቻ ጥላቻውን አብርዳ ወለስደይን እንኳን ወደ ትምህርት ቤታችን በሰላም መጣች ብሎ በክብር ገለጸለች። በማግስቱ ደግሞ ወለስደይ ወደ ጎራዲያ ፊልማ ትሄዳለች። ባርክሌ የምትባል እዛ ቦታ ላይ ልምምድ እያደረገች እናያታለን። የአርካ የሳሬን ግሩፕ ስትሆን ሳሬን ደግሞ በአይንና በእይታ ብቻ ሰው መቆጣጠር ትችላለች። በአይን እይታ ብቻ ሰዎችን መቆጣጠር ሲችሉ ከማህበረሰብ እይታ የተገለሉ ሰዎች ናቸው። በትምህርትም ሁሉ ሰው የምትሻል ነበረች የአርካ። ሌላ ደግሞ በጎራዴ የሚሞከር አለ ከይሳ ጓደኛው ጋር። ሰውዬው ካሸነፈች በኋላ መምህሯ ምንድነው ቆይ እዚህ ትምህርት ቤት እኔን የምችለው ሰው የለም ብላ ትጠይቃለች። ይህንን በሰማች ወለስደይ ደግሞ እኔ ጋጥምሻለሁ ብላ ድምፅን ታሰማለች። ይህንን ተመልክተው ወለስደይና ቢያንካ መካከል ከባድ ፊልም ይመለከተናል። ወለስደይ በፍጥነት የመጀመሪያ ነጥብ ታስቆጥራለች። ከዛም ቢያንካ ሁለተኛ ነጥብ አስቆጠረች። ወለስደይ ደግሞ ፈጥና የራቀች ነጥቧን እያስቆጠረች ጀማሪ ነሽ እንዴ እያለች ነበረ ቢያንካ። እሷን ደግሞ ይህንን ከሰማች በኋላ በጣም ተናዳ እስከ መጨረሻ ሞቴ ድረስ እፋልምሻለሁ ብላ ተናገረች። በዚህ ዙር ደግሞ ከአንድ ተፋላሚ ላይ ደም ከፈሰሰ ወይም ካፈሰሳችሁ ተፋላሚውን ፍልሚያውን እንዳሸነፋችሁ ይቆጠራል ተብለዋል። ከዛም በኋላ ወለስደይ ደግሞ ጫር እያደረገች አይኗ ፊት ለፊት ላይ ደሟን አውጥታ ታሸንፋለች። ይህም ሽንፈት ያበሳጨታል። ክሱላን እንኳ ከመች በኋላ ክፍሏን ለቃ ስትወጣ ከጣራ ላይ ድንጋይ ተፈርሰው ወደ እሷ ይደራደራል። እንደ አጋጣሚ የሆነው ጃብር የሚባል ሰውዬው እሷ ጋር መጥቶ እሷን ያድናታል። እዛ ጋር ስትመለስም ተመታው ብላ ጃፍሪን አጠገብ ቁጭ ብላ አገኘች። አታውም ራሴን ማዳን እችላለሁ ብላ እሷ ላይ ማላገጥ ጀመረች። እንግን ደግሞ አዘውትሮ በድብቅ ወለስደይን ይከታተላል ነበር። ይሁን እንጂ ወለስደይ ክፍሏ ስትሆን ወልዳን ስትጽፍ ቲንጊ እንደሚመለከታት አይታት ነበር። ከዛም አዘናግታ ያዘችውና ጣቷን ይዛ ጠየቀችው። ለምንድነው እንደምትከታተለኝ ብላ ጠየቀች። እኔ መከታተል ካተውክ እጅህን ቆርጣለሁ ብላ አስፈራራችው። እጅህን ማዳን ከፈለግ ሀሳቤን መተግበር አለብህ ብላ አዳነችው። ከሀሳቧ ከተስማማ በኋላ ወለስደይ ከትምህርት ቤት ለማምለጥ እቅዷን አውጣለች። በእቅዷ ውስጥም ቲንጊንም ትከታታለች። በማግስቱ ወለስደይ በነጋታው ወለስደይ ደግሞ ቫይከሪቲስት የተባለው ለሕክምና አእምሮ ስነ ሕክምና አእምሮ ትምህርት ትሄዳለች። ምንም ካሁን ዶክተሩ ወለስደይን ለማወጣት የተሻለ አቅም ቢጠቀምም ወለስደይ ግን ምንም ነገር ልትነግራት አልፈቀደችም። አእምሮ ውስጥ እየተደረገ ያለው ሌላ እቅድ ነበር። ስለዚህ ወለስደይ ወደ መታጠቢያ ገንዳ ልሂድ ብላ በመስኮት በኩል አዘላት ታመልጣለች። መንገዱን እየተሻገረች ያለው አንድ ፍራፍሬ መሸጫ ጋር ሰው ቢሸጠው ጋር ትጋጫለች። የሰውዬው ወደፊት የሚሞቱበት ራእዩ እንደ አይን እንደ ቪዲዮ ይታያባታል ከተጋጨች በኋላ። ቀጥላ ወለስደይ አንድ ካፍቴሪያ ግቢ ትገባል። እዛ ቡና ቤት ውስጥ ይሰራ የነበረው መርማሪው ልጅ ካይለር ባብ የተባለ ሰው ትገናኛለች። ከዚያም ወለስደይ ቡና እንዲሰጣት ትጠይቃለች። ነገር ግን በቡና ማሽን ላይ የሆነ ነገር ስለነበረበት መስጠት አልቻለም። ማሽኑን ለመጠገን ደግሞ በጣሊያን ቋንቋ ስለተጻፈ ደግሞ ማሰራት አልቻለም። ወለስደይ ጣሊያንኛ ስለምትችል ደግሞ እኔ አስተካክላለሁ ዞር በል ብላ ለሰውየው ተናገር። እያነበበችም እንዲያስተካከል አንብባ ትነግራለች። በምላሹ መጨረሻ ደግሞ ወደ አውቶቡስ መሳፈሪያ እንዲሸኘው ጠየቀች። ታይለርም በስራ ተጠምዶ ስለነበረ ትንሽ ሰዓት ብቻ ጠብቅኝ ብሎ ይጠይቃት። እሱ እንደዛ ካለ በኋላ አንዳንድ ልጆች ግቢ ውስጥ ያሉት ውጪ ላይ የሰፈሩ ልጆች በዛ ካፌ ውስጥ ብቅ ይላሉ። መግባት
በሰውነት ላይም የኔቨር አካዳሚ ትምህርት ቤት ዩኒፎርሙን ካዩት በኋላ ወለዚህም ክፉኛ ማስጨነቅ ጀመሩ። የተገለሉ ሰዎች ትምህርት ቤት ውስጥ ስላሉ የሰፈሩ ልጆች ደግሞ ውጭ ላይ ተገናኝተው ከህብረተሰቡ ጋር እንዲኖር ስለማይፈልጉ በጣም ይጠሉታል። ይሁን እንጂ ወለዚህ ሰዎችን ጠላ በቦስክ ትመታለች። በእንዲህ ያለ እዛ መርማሪና ሰዎችም ትልልቅ እዛ ካፌ ውስጥ ይገባል። መርማሪ አባቷን ስም እንደሰማ ከሜዳው በፊት እንድትቆም ተናገረ። አባቷ ጎሜዝ አዳምስ በነፍስ ግድያ እስር ቤት እንዳለው ተናገረ። ነገር ግን በገንዘብ ኃይል በነጻነት ከተማ ውስጥ እየኖረ ነው እንደዛ ብሎ ይነግራታል። በመቀጠል ደግሞ መርማሪው ደግሞ አባትህ ላይ አይኔ እሷ ላይ መሆኑን ብቻ ማወቅ አለብሽ ብሎ ለእሷ ይነግራታል። ከዛ በኋላ ርዕሰ መምህሯ ወለዚህን ይዛ ወደ ትምህርት ቤት ትመልሳል። መንገድ ላይ ያለው በመኪና አደጋ የተፈጠረው አደጋ ሾፌሩ እንደሞተ አስከፊ ሁኔታ እንደሞተ ታያለች። ይህንን ሰው ፍራፍሬ የሚሸጠው ወለዚህ ቅድም መሞቱ እንደተመለከተችው ነበረ። የሰው ልጅ ነበረ። ይህንን ማለት የወለዚህ ራእዩ እሁን ሆነ ማለት ነው። እቅዷ ስለከሸፈ ምሽት ላይ በአይኗ መጫወት ጀመረች። ሁሉም ሰው በሚሰማው ነገር በጣም ደስተኛ ቢሆንም ነገር ግን ወለዚህ ምንም አልተደሰተችም። ብዙም ሳትቆይ አይኔ ወደ እሷ ትመጣለች። ትምህርት ቤት ውስጥ ያለው ተኩላ እንዳለ ጨረቃ እንዳዩ ማታ ላይ መቀየር ስለምጀመሩ ብላ እኔ ግን ምንም አልቀየርም ብላ ተናገረች። ወለዚህ ይህንን ካዳመጠች በኋላ አንቺ ብቻ ለምንድነው ማትቀየሪው ሌሎቹ ሲቀየሩ ብላ ትጠይቃል። ናዲም እስካሁን እኔ ሙሉ በሙሉ ተኩላ መሆን አልቻልኩም ብላ ትናገራለች። እናቷ ግን ተኩላ እንደምትቀይሪው ፈጥና አሁን ዘግያታ ትቀይራለች ብላ ለኔት እየነገረች ነበር። ይሁን ግን ቶሎ ካልተቀየረች ከጎሳ ውስጥ ስለምትባረሪው ብቸኛ ገለልተኛ ሆነች ነው የምትኖሪ ብሎ ታወራለች። ከትንሽ ቆይታ በኋላ ትሄድ ወለዚህን በቪዲዮ ኮል እንዲያናግረው ትንሽ ቦታ ሄደው ያናገር ይፈልጋል። ወለዚህ በታቀደች እቅዷ ውስጥ አሁንም እንደምታግዥኝ እርግጠኛ ነኝ ብሎ እሷን ይጠይቃል። ነገር ግን እኔ እረዳሻለሁ ቢሆንም ግን እኔ ምንም አይነት ሽልማት ካንቺ አይፈልግም ብሎ መልስ ሰጠው። በማግስቱ ከተማ ውስጥ ፌስቲቫል ስላለ በማግስቱ እሷም ለመሾለቅ ሀሳቧን ታዘርዝራለች። በሚቀጥለው ቀን ወደ ፌስቲቫሉ ከክፍል ጓደኞቹ ጋር ትሄዳለች። እድሉም እንዳገኙት ርዕሰ መምህራን በአሻንጉሊት ተጫወታበት ጥፍት ትላል። ነገር ግን መንገድ ላይ ጃይቭሪት ሮቭ የተባለ ጋር መንገድ ለመንገድ ትፋጠጣል። ቬሪስ ማለት ድንጋይ ስር እሷን ያዳነ ከጣሪያ ላይ የወደቀ ድንጋይ ስር ቆሞ ያዳናት ሰውየው ነበር። እየሸሸች ባለችበት ወለዚህ በድጋሚ ሮሃን ከተባለ ጋር ሰው ትጋጫለች። ያንም ቅድም በሰይፍ ላይ ፊልም ያደረጉት ሰው ነበር። ትምህርት ቤት ውስጥ ነበረ። ወለዚህም ከሱ ጋር የፈለመችው ሰዓት እሱን ስታሸንፍ ነበረ። በአይስት በኩል ደግሞ ሮሃኒ ሞት እንደ ቅስፈት ትንሽ ራእዩን አየች ነበር። ስለዚህ ወለዚህ ሮሃንን ለማስቆምና ህይወቱን ለማዳን ትንሽ ጥረት አድርጋ ነበር። ከኋላውም እየተከተለች ጫካ ውስጥ አብሮ ገብታ ነበር። ጃብርን ወለዚህ ወደ ጫካ ስትገባ አይቶ አብሮ መከተል ጀመረ። በጫካ ውስጥ ደግሞ ወለዚህ ሮሃንን አስቆማ ህይወቱ አደጋ ላይ እንደሆነች ትናገራል። ነገር ግን ሮሃን ፊት ለፊት ፊቱ ላይ በጣም አስፈሪ የሆነ ፈገግታ ይታይበታል። ሳታስበው ወለዚህ ሌላ ጥቃት ሰንዝሮ ከግንድ ጋር ያጣብቃት። ወለዚህ ድንገት የደረሰበት ጥቃት ላይ ግራ ትጋባል። ከዛ በኋላ ወለዚህ ከፖሊስ ጋር ከርዕሰ መምህርና ከፖሊስ ጋር መሄድም ትጀምራል። ሮሃን ስትገደል ያለችው ጫካ ከፖሊስ ጋር ይሮጣል። ወለዚህ አጠቃላይ ለፖሊሷ ወሬውን ነገራ ነበረች። ነገር ግን በሚያስደንቅ ሁኔታ ቦታ ላይ የሮሃን አስክሬን ማግኘት አልቻለም። ምንም አይነት ደሙም የለም። የባስ ብሎ የዛ ጭራቅ ምንም አይነት አሻራም ሆኖ ምንም ነገር አይታይ አልቻሉም። ውድ ቤተሰቦቼ በክፍል 2 ተመልሰን እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ የደውል ምልክቷን አብረታችሁ ጠብቁኝ። ዳግም ተመልሰን እስክንገናኝ ድረስ ሳምንቱ እናንተ ነው። ዳጊ ሰው ፊልም ይህ ልጅ በጣም አስቸጋሪና በጥባጭ የሚባል ልጅ አስተማሪዋ እንግሊዝ መጽሐፍ እንዲያነብ በምትጠይቀው ሰዓት